يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. ስለዚህ አላህ ለተለያየ ባሪያ የፈለገው ሊሰጥ ይችላል። ላመነውም ላላመነውም፣ ላመፀውም ላላመፀውም አላህ ለፈለገው ይከለክላል፣ ለፈለገው ይሰጣል። ዱንያ እንደሆነች 950 ዓመት እድሜ ኖረው የሚሄዱ የኑህ ህዝቦች አልፈውበታል። ይሄው 60 እና 70 ዓመት ደግሞ ተብሎ የተነገረው ይሄ ኡማ ነው። ዛሬ መስጊዳችን 90 የሚያክል እድሜ ከተገኙ ማሻአላህ በሉት፣ ጨረሱት፣ ጨፈጨፉት እኮ ነው እድሜ የቡሰውን የበሉት ነው የሚባለው። ግን ያው ዱንያን ጨርሰዋል የሚሄዱት ነክተዋት ነው የሄዱት። ዱንያ እኛን ትጨርሰናለች እንጂ እኛን ጨርሳትማ። ሰዎችን እየጨረሰች ነው የምትወስደው እንጂ አንተ ጨርሳት። ትውልድ እየተካካይዳል እያለ ቂያማ ይቆማል። ስለዚህ ማንም ሰው ሐሜት የሚባል ነገር ሲጀምር መጀመሪያም በሽተኛ ነው ያሰውየ። ሐሜትን ሲጀምር ምንድነው? በዛ ወንድሙ ወይም በዛ እህቱ ወይም በዛ ቤተሰብ የታመመው በሽታ ስላለን ያ በሽታው ምንድነው? ምቀኝነት ነው። እንዴት ከየት መጡ? አንተ አላህ ለወንድም የሰጠው አንተ ጋር መጥቶ ካልኩሌተር ይዞ የሳም መስራት አለበት እንዴ? አላህ ይጨምርለት እንጂ ማለት ያለበት። ለዚህ ነው እኮ ማሻአላህ በሉ የተባለው። አንተ አልহামዱሊላህ የማይበላ የማይጠጣ የማይሞት የማያንገላጃ ጌታ ነው አላህ እስልምናን የሰጠ ጌታ አልহামዱሊላህ በምን ይለካል? ኒዕመተል ኢስላም በምን ይለካል? አውርተን ማንጨርሰው እኮ ጸጋ ያለበት ነው። አውርተን ይሄ ቁጭ ብለን ሁላችንም አንድ ሽታ የለም አጠገባችን። ለምን? ሽታ ቢኖር እዚህ ቤት መግባት ስለማይችል። ሹፍ አንድ ሽታ የለም። ይሄን ጸጋ ነው የሰጠ። ያለ ውዱ የተቀመጠ የለም። ለምን? ሰላቱ ስለሚበላሽበት። ንጹህ ነው ማለት ነው። ጀናባው ነው አልገባም፣ ሻወር ታጥቦ ነው የመጣው። ይሄን ኒዕመተል ኢስላም አላህ ሰጠ። ዳሩ ሰላም የሚል የትልቁ የሰላም አገር ደግሞ ጠብቃቸዋለሁ እያለ ነው አላህ። በቀልቡ ላይ የጎመን ዘር የምታክል ላኢላሃ ኢላላህ ያለበት ሰው ጀሃነም እንኳን ከገባ አውጡት ነው የሚባለው። ላኢላሃ ኢላላህ ራሱ እኮ ተስፋ ነው። ተስፋ በእኛ ሰላት ባንገባ በአላህ ረህመት ግን እንገባለን፣ እንከጅላለን ከጌታችን። ይሄን ትልቅ ጸጋ ከሰጠ አልহামዱሊላህ። ለምን? አንተ ፈርማ አይደለም ኢስላምን አላህ የሰጠ። አላህ መርጦ ነው እስልምናን የሰጠ። ይሄንን ጸጋ ሲሰጠን በወንድሞቻችን ላይ መመቅኘት አናቆም። አንዳንዴ እንትና ምን ሆነ፣ እንትና ምን ሆነች፣ ለምን ታመመች ተብሎ እኮ። ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም፣ ተደሳሽ ነው በቃ። ለምን? ወንድም ባያገኝ ኖር የመስጊድ እኮ አይሰራም ነበር። ከየት መጣ? ወንድም እኮ ስላገኘን። ከስራ ውጭ የሆኑ ሰዎች አሉ በመቀኛ ከዛም ከጠንቋይ ከዚህ ከአድባር ከዚህ ከቆሌ ከጅኒ ያርገው አስተብትበው አፍዝዘው አልጋ ላይ ጣሉት ሰው እኮ ስንት አለ። አንድ ማህበረሰብ በሰላም እንዳይኖር ከሚያደርገው አንዱ ጠንቋይ ነው። በየመንደሩ ተደብቆ ይኖራል። ሰዎች ሲያያቸው ሸኾች ይሏቸዋል። አጭበርባሪ ሸኽ፣ ትዳርን የበተነ ምን የመሰለ የሚሯሯጥ የነበረው ልጅ አፍዝዞ ያስቀመጠ፣ በሚበላ ሰጠውት፣ በሚጠጣ ሰጠውት፣ በልብሱ ቋጥረውበት ስንቱን ከስራ ያወጣው አሉ። ከማን ጋር ተባብሮ? እዛ ሲሰራ የተበሳጨበት ጎረምሳ አለ ምቀኛው። ያ ምቀኛ ጠንቋይ ቤት ሄዶ አሰርቶበት ስንቱ ከስራ ይወጣል። በእርግጥም ላስፈራራ አይደለም። የዚህ መድኃኒት ሰደቃ ነው። የዚህ መድኃኒት ሰደቃ ነው። አንተ ቶሎ ሸቀል ስታደርግ ቶሎ አቢሲኒያ አትሩጥ፣ ቶሎ ዳሽን አትሩጥ፣ አሮጊት ጋር ሩጥ፣ የቲም ጋር ሩጥ፣
ሚስኪን ጋር ሩጥ፣ እዛ ሄዳ አስመዝግብ። እናትን ደበቅ አድርገህ ስጣት፣ አባትን ሄደህ ደበቅ አድርገህ ስጠው። ሸቀል ስታደርግ ቶሎ ሰው የሚሮጠው ቶሎ በል በዚህ አካውንት አስገባልኝ አትበል። ከዛች አካውንት በእጅ ደግሞ አውጣ። የሆኑ ሰዎች ሄደህ ዘይራቸው፣ አንተና አላህ ብቻ የምታውቃቸው። ሄዳ አንኳክተህ ብትችል ፊትን ሸፍነህ። ምክንያቱም ለነሱ መስጠት ኩራት አይደለም፣ ስጦታ ነው። ስጦታ ነው። ያ የተንሻፈፈች ጫማ የምትለብስ አሮጊት ካለች፣ ያ የተንሻፈፈች ምንም ልብስ የሌላት አክስት ካለች፣ ኃይለኛ ዝግ እንደዘጋ እሷ ጋር ሩጥ። አክስትም እናትህ ናት። ይህን ካረክ የዓለም ህዝብ ሁሉ ምቀኛ ሆኖ ጀማ በግሩፕ ቢመጡ፣ ሰላማዊ ሰልፍ በአንተ ላይ ቢመጡ ወላሂ ጎዱ። ኢነ ናሰ ለው እጅተመዐ ዐላ አን የንፈዑከ ቢሸይን ለም የንፈዑከ ኢላ ቢሸይን ቀድ ከተበ ላሁ ዐለይክ። የሰው ልጆች ሁሉ አንተን ንጉዳ ብለው ተሰባስበው ቢመጡብህ አላህ ትጎዳለህ ብሎ ካልጻፈ ማንም አይጎዳም። ማንም አይጎዳም። አላህ የጻፈብህ አይቀርም። ጣሊያንም ሄደህ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣለህ። አይ አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጠህ ትነሳለህ። 1000 ዶክተር ስላየም አድንም። አንድ ሰውም ብቻ ስላከመም ደግሞ አትሞትም። አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለች ትጨርሳለህ፣ ትሄዳታለህ። ገና ነው ካለ ደግሞ ትቀጥላለህ። ማንም አንተ ሉግዳ ቢል ወላሂ መጉዳት አይችልም። ቢጎዳማ ስንቱ ይጨርስ ነበርኩ። ስለዚህ ወንድሞቻችን ላይ የሚያመጣብን ምቀኝነት ሲመጣብን ከማ ቃለ ረሱሉ ዓለይሂ ሰላቱ ወሰላም በወንድሞቻችን ላይ ምቀኝነት ከች ሲልብን ልባችን ላይ ሲመጣብን የመጀመሪያው እርምጃችን ምን ይሆናል? ኢስቲግፋር ነው። ጌታዬ ወይ ምህረት አንተን እጠይቃለሁ። ኢዛ ሐሰርተ ፈስተግፊሪላህ። ወንድሞች ላይ ምቀኝነት ከች ሲልብህ አስተግፊሩላህ ጌታዬ፣ ሰጪው አንተ አይደለ እንዴ? ከልካይ አንተ አይደለ እንዴ? ሁሉ ነገር የምታደርገው አንተ አይደለም ብለህ ለአላህ ምህረት መጠየቅ አለብህ። የምቀኝነት መድኃኒቱ ኢስቲግፋር ነው ማድረግ ያለብህ። ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም፣ ተደሳሽ ነው። በቃ ለምን ወንድም ባያገኝ ኖር የመስጊድ እኮ አይሰራም ነበር። ከየት መጣ? ወንድም እኮ ስላገኘ ነው። ወንድም ስላገኘ አይደል እንዴ ምንጣፍ ያገኘው? ወንድማችን እኮ ስላለ ነው እኮ አምፖል የተሰካልን እንዲህ ኑር ሆነ መስጠት ወንድም ስላገኘ ነው። በወንድሞቹ ማግኘት የሚበሳጭ ካለ ትልቅ የዘቀጠ የስነ ምግባር ብልሽት አለበት ወንድማችን ላይ ማለት ነው። ስለዚህ የዛሬው ትልቁ ርዕሳችን ሰዎች ወሬ ያቀባብላሉ፣ ሐሜትን ይጨምራሉ፣ ውስጣቸው ግን ምቀኝነትን ይዘው ነው። በወንድሞቻችን ላይ መመቅኘት የለብንም። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም በሁለት ነገር በስተቀር መመቅኘት አይበቃም ነው ያሉት። በሁለት ነገር በስተቀር መመቅኘት አይበቃም። አሁን ይህን መስጊድ የሰራው ሰውዬ ሁሌ ሐሲዱ ብንሆን አጅር አለን። የዚህ ሰውዬ ይህን መስጊድ ያሰበው የገነባው ገንዘቡን የሰጠው ሰው ሁሌ ምቀኛ መሆን ትችላለህ። እንዴት ነው ምቀኛ መሆን? ገንዘቡን ያጥፋበት እንድትል እኮ አይደለም። ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ የሆኑ ቤተሰቦችን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ? እንደው ያ አላህ እኔም ገንዘብ ሰጠኝ ቤተሰቦቼ እንደዚህ ረሃብ አረኳቸው እንዲህ ባስደሰትኳቸው ጌታዬ፣ እንደ ወንድሞቼ እንድሬ ሱቅ ከፍቼላቸው ቤት ሰርቼላቸው ለቤት ዘመዶቼ ትልቅ ነገር እንደው እንድሰራ ብትል ችግር የለውም። ይሄ የተፈቀደ ምቀኝነት ነው። ምቀኝነቱ ግን ምንድነው? እኛንም አላህ የዛ ጸጋ ባለቤት እንዲያደርገን ነው እንጂ ያ ሰው እንዲጠፋ አይደለም። መልካም ነገር ሲሰራ በኸይር ነገር ሁሉ ያመልጠው። ያው በኢትዮጵያ ዳዋ መልካም ነገር የሚመርጣቸው ጥቂት ሰዎች ናቸው። ገንዘብ በደንብ አለ፣ የሚመርጣቸው ግን ከ105% አይሞሉ። ለሾና ለፉከራ ሚሊዮን ብር ሲያወጡ ታያቸዋል። ለመስጊድ ሲባል ያንቋቸዋል። ወንድም ተመመ ያንቋል።
እንኳን ገንዘቡን ሊያወጣ ወንድሙ ታሞ ቢዚ ነኝ ነው የሚለው። አልዘየርከውም ወላሂ ቢዚ ነኝ ይላል። ለወንድሙ ቢዚ የሚሆን ሰው አለ። ሄዶ አሸታ አድርጎት አክም ቤት ወስዶ ትሪት አድርጎት ማድረግ ሲገባው ለመዘየር የሚቸገር አለ። ቢዚ ነኝ ይላል። ይሄውን ዱንያ ይሄን ነው የምንቀናበት። እኛ ሰውን በትክክለኛ የምንቀናበት ሰው ማን ነው? እንደው ስንት ቀን ይሄን መስጊድ የሰራ ሰው ቀንተንበታል? ስንት ሰዎችን ያዳነ ሰው የቀናንበት ሰው አለ? የለም። የኛ ቀናታችን ምንድነው? አስፋልት ዳር ስናይ 2021 መኪና ያዘ ሰው ካየ በቃ ከላይ አይቀረን፣ ጎማ አይቀረን፣ ስፖኪው አይቀረን፣ እሱን ነው የምናየው። ባለ መኪናውም አላህ ይዘንለት ከየት እንዳመጣ እሱ ነው አላህ ነው የሚያውቁት፣ እኛ እናውቀው። በዚህ አልነበር የምትቀነው። ለሰው የኖረ ሰው ካለ እዚህ ሰውዬ ላይ ነው መቅናት ያለባችሁ። والله የእውነት የሚቀናበት ሁሌ የኡማው ጉዳይ የሚያሳስበው እንኳን አሁን እኛ መስጊድ ውስጥ ምናወራ ይቀርና አጠገባችን የክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ والله መቸገርኩ የለበትም። ለምን ይርበዋል? ማን ነው የፈቀደልን? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለሁት። እኛ የዚህች ሀገር ሰዎች እኮ አይደለንም። እኛ እያለን ሰው ሊርበው አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ለምን ስግብግብ ሆነን? ሙእሚን ደግሞ ምንድነው? ቸር ነው። ቸር ነው። ሆደ ሰፊ ነው። ሁሌ በቃ አካውንት ማስገባት ብቻ አይደለም ጭንቆ። ማን በላ፣ ማን ጠጣ፣ ማን ለበሰ፣ ማን አገኘ። ሰው ሞተ ሲባል ልቡ ሐዘን በሐዘን ይሆናል። ሰው ታመመ ሲባል ርብሽ ይላል። ቶሎ ወደ መፍትሄ ነው የሚሄደው። መድኃኒት አለ ወይ? አክም ቤት ታይቷል ወይ? ሙእሚን ምን ጊዜም ልቡ እኮ ክፍት ቸር ነው። በቃ እንኳን ሞተ በቃ ማታ ለቅሶ ደርሳለሁ የሚል አይደለም። ያነባል። ማልቀስ እኮ የአንድ ሙእሚን ስነ ምግባር መገለጫው ነው። አንድ ሙእሚን ማልቀሱ እስልምና መች ከለከለው? ኢስላም የከለከለው የሰው ልጅ ሲሞት ፊት መቧጨር፣ ግጥም ማውጣት፣ ልብስ መቀዳደድ ነው። የጃሂልያ ጥሪ ሲደረግ እንጂ አንድ ሰው አይኑ ቢያለቅስ ሱናም ነው የሚያጅባቸው። ሰው ሲሞት ሲያለቅስ አንድ ሰው እንባውን ጠብ ጠብ አድርጎ ካለቀሰ ሱና ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም ያለቀሰ ጊዜ የሞተ ጊዜ አለቀሱ። ሲያለቅሱ ቢላል አያቸው፣ ደነገጠ። አንቱም ያለቅሳሉ እንዴ? አላህ መላእክተኛ አላቸው። አዎ ለምን ያለቅሱም? የሰው ልጅ አይደሉ እንዴ? ቁል ኢነማ አነ በሸሩ ሚስሉኩም ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሂድ። እኔ እንደናንተ ሰው ነኝ በላቸው። ለየት የሚያደርገኝ ከናንተ ወሒ ስለሚወርድልኝ ነው አሉ እሳቸው። አዎ አሉት። ከዛ ምን አሉት? ይህን ሐዲስ ነገሩት ለቢላል። አልዐይኑ ተድማ ወልቀልቡ ያሕዘን ወኢና ሊፊራቂከ ያ ኢብራሂም ለመሕዙኑን አሉ። አይን ታለቅሳለች፣ ልብ ትተክዛለች። ልጄ ኢብራሂም ጋር በመለያየቴ አዝኛለሁ አሉ። ይሄ ሰውኛ መገለጫ ነው። አንዳንዱ ራሱ እንባ እምቢ ሲለው ለምን ታለቅሳለህ ብሎ ካንተ ጋር ሊጣላ ይመጣል። እሱ እኮ እንባ እምቢ ብሎት ነው። ረህመት ኬት ይምጣል፣ ተዝነት ኬት ይምጣል። አለመደም። በሁሉም ነገር ላይ ድርቅርቅ የሚል ነገር ባህሪ ያለው እንባ ማፍሰስ ሱና ነው። አንዳንዱ ደግሞ የማይመጣለት አለ፣ ያዝናል ግን እንባ። ይሄ እንግዲህ ምንም ማድረግ አልችልም፣ አላህን ጠይቀው። እኔ አላመጣም። እንደ ቧንቧ የምትከፍተው ነገር አይደለም፣ ከልብ ሐዘን የሚመጣ ነገር ነው። ይሄ ሙእሚን ስስ ስለሆነ ነው። ስስ ሲባል ግን ልፍስፍስ ማለት ደግሞ አይደለም፣ እንዳትረሱ። ስስ ሲባል ልፍስፍስ ማለት አይደለም። በሐቅ ነገር ላይ ለሰዎች ያዝናል። በውሸት ነገር ላይ ከመጣ ደግሞ እጅ አይሰጥም። ጀግና ነው፣ ስፖርተኛ ነው። ነካ ሲያደርጉት እዛ ጋር የሚወርቅ አይደለም ሙእሚን። ይሄማ ያገባህም ጊዜ ጉድ ይፈላል። ነካ ስታደርግ እዛ ላይ ትወርቃለህ፣ ካልጋ ውጭ ነው የምትሆነው። ጀሰዱም ሲታይ ጠንካራ ነው ሙእሚን፣ ልፍስፍስ አይደለም። ሁለት ሰዎች ነው እንጂ የሚታገሉት በአንድ ሰው ጉዳይ ላይ ሙእሚን አይታሰብም። ጀግና ነው።
200 ሜትር ሄዶ የሚያለከልክ አይደለም ላበላቦ ነው እንደዚህ የሚያለከልክ አይደለም ይሄዳል ይራመዳል ጀግና ነው ቤት ውስጥ ያግዛል ጀግና ነው ሙእሚን ጋር የሴት ስራ የሚባል የለውም ገብቶ በደንብ ያግዛቸዋል ሴቶች ለምን ሙእሚን በባህሪው አይኮፈስም ስለማይኮፈስ በሁሉም ነገር ላይ ጀግናው ነው የሚታየው ስለዚህ አርስታችንም ዛሬ ዋናው ህዝድናን መጠንቀቅ ያስፈልጋል كما قال الرسول عليه الصلاة والسلام አትመቀኛኙ ጀርባ አትሰጣጡ አንዱ ወንድማችሁን ያጫት ሴት ካለች እንዳታጩበት ወዷት አንድ ሴት ካጫት እንዳትመጡበት በቃ አላህ ያሳምርለት ብላችሁ ተው ጀርባ አትሰጣጡ አትመቀኛኙ ከተመቀኛኛችሁ እንጨት እሳት እንጨትን እንደሚበላው መልካም ስራችሁን ይበላባችኋል ሰላትን ይበላባል ወንድም ላይ ስትመቀኝ የቅድሞ ሱና ሰላት ያበላሽባል ሰኞ ጾም ኮን የሰኞ ጾም ያበላሽባል ምቀኝነት በጣም ጥንቃቄ የሚያስፈልግ ነው በጣም ዱዓ የሚያስፈልገው ነገር ነው ከባድ በሽታ ነው አላህ ደግሞ ኑሩን ያፈሰሰባችሁ ጸጋውን የሰጣችሁ ሰዎች ደግሞ ጥንቃቄ ማድረግ አለባችሁ የቤት ክራይ የተቸገረ ያያችሁት ወንድማችሁ ካለ አጠገቡ መጥተህ ባክስቲ ዱዓ አድርግልኝ አላህ ካለ ሁለተኛ ቤት ሊጀምር ነው ብለህ እንዳትመጣሱ ጋር ይሄማ ሞራሉን ገደልከው ዱዓ አድርግልኝ እስቲ ሁለተኛው ቤት ጀምር ያለው አትበለው እንደዚህ የሰው ልጅ ነው ይታመማል አረጌታዬ ይላል በቃ አረጌታዬ እኔ ቤት ክራይ ዛሬ 28 ነው ቂብላ ይጠፍቷል እሱ ሁለተኛው ቤት ጀምርኩ ይለኛል ነው የሚለው ወንድም ጋር ስትመጣ ጥንቃቄ ያስፈልጋል አንዳንድ ወንድሞች ደግሞ የሚመጡ አለ እሱ ገና ማያት ሴት የለም እንደው ኒካ አስራሉ ብሎ እየተጨነቀ ነው ይመጣና ዱንያ የተመቻቸለት ባክ እንደው ሰሞን ኢንሻአላህ ሁለተኛ ሚስት አስቤያለሁ ይለዋል ልጁ አሁን ዱዓ ነው የሚያደርግለት ያ ረቢ አታሳካለት ነው እንጂ የሚለው አሁን ይሄ ወንድማችን ጋር ይወራል አይወራም ተገቢ አይደለም ለምን እሱም በቃ ሳያስበው ከኢማኑ በላይ የሆነ አሳይመንት አንተ ማመጣህበት ብትችል አንተ ምን ነበር ማድረግ የሚጠበቅብህ አንድ ቤት አላህ ሰጣርላው እኔ ከክራይ ያወጣኝ ጌታ አንተ ክራይ ላይ አይደል ስቲችን የ3 ወር ደግሞ 30 ሺህ ብር የቤት ክራይ ክፈል ብትለው እኔ እንጃ ለአንተ ብቻ ሁለት ረካ ሰግዶ ዱዓ ያረግልሃል መስከረምን ነፃ ያረከኝ ጥቅምትን ነፃ ያረከኝ ህዳርን ነፃ ያረከኝ አላህ ከየውመል ቂያማ ጭንቅ ደግሞ ነፃ ያውጣ ይላል ለምን አንተ አራዳ ስለሆንክ ነው እንደ አላህ ቤት ይሰጠ እሱ ሞኝ ስለሆነ ነው አይደለም አንተም በዛሽ ቤት ፈተና አለብህ እሱም ቤት በማጣቱ ፈተና ነው ለሁለታችንም ፈተና ነው ቤት ክራይም የሚቀበለው የሚሰጠውም ፈተና ነው ስለዚህ ጸጋችንም ስናወራ ቀልባቸው በተለያየ ፍላጎት የተሰበሩ ወንድሞቻችን ጋር ስንመጣ ጥንቃቄ ያስፈልጋል እንዳይሰበሩብህ የበለጠ ይጨነቃል አሁን አንተ የነገርከው ኢንፎርሜሽን ስብር ነው የሚያደርገው በቃ ስለዚህ ስናወራም እየተጠነቀቀ የግድ አምጥተህ ለመስጊድ ሰው ቤት አከፋፈልም ባንለ አላህ 2-3 ቤት ከሰጠ ለታናሽ ወንድም ሰጠው ለታላቅ ወንድም ሰጠው ባሏ ተቸግሮ ከሆነ እህትን የወሰደው ባል ካለ ወላሂ ሰጠው እናታችን አሲያ እኮ ከቤተ መንግስት ወጣለች የፊራውን ሚስት በግቢዋ ላይ እኮ የአባይ ወንዝ ነው እኮ የሚፈሰው ቤቷ ቁርስ ምሳ ራቷ ብፌ ነው የተከበበችው በወታደር ነው ነገር ግን የፊራውንን ቆሻሻነት ስላወቀች እሱን አቅፎ መተኛት አልፈለገች ኢማን አየ ከቤተ መንግስት ያወጣል ኢማን አየዋ ከቤተ መንግስት ዛሬ ከቀበሌም ያወጣም እኮ ስኳሩ ከሚቆምብህ አትወጣም አንተ ከዛ እናታችን አሲያን ሱብሃንአላህ ኢማን ከቤተ መንግስት አውጥቷታል ምንድን ያደረገችው ያ ሁሉ ብፌ ያየች ያ ሁሉ መስተንግዶ ያየች አላህን ግን ሌላን የጠየቀችው ምን አለች ረቢ ብኒ ኢንደከ በይተን ፊል ጀነ ወነጂኒ ሚን ፍርዓውን ወዐመሊሂ ወነጂኒ ሚን القوم الظالمين አለች ጌታዬ ወይ አየሁት የዱንያን ቤት አለች
እኔ ግን የምፈልገው ይሄን አይደለም አንተ ጋር ቤት ስራልኝ አንተ ጋር ቤት ስራልኝ ያለች ረቢ ብሊኒ እንደከ ቤተን ፊል ጀነ አንተ ጋር ቤት ስራልኝ ወነጂኒ ሚን ፊርዓውን አለች ትላንት አቅፌው ምተኛ የነበረው ፊርዓውን ከሱ ተንኮልም ጠብቀኝ አለች ወነጂኒ ሚን القوم الظالمين ከሱ አጠገብ ደግሞ ብዙ በደለኞች አሉ በደሉን የሚያበረታቱ ከነሱም ተንኮል ጠብቀኝ አለች አሰቃዩት ቀጠቀጧት ገደሏት በጣም ሲመቷት ግን ትስቅ ነበር ለምንድን ነው መስቀው አላህ የጀነት መስተንግዶ ያሳያት ስለነበር አላህ የጀነት መስተንግዶ ያሳያት ስለነበር ሰው የተደበደበው ድረሱልኝ ነው እንጂ የሚለው ይስቃል እንዴ አላህ መስተንግዶን ያሳያት ስለሆነ ትልቅ ቤት ያዘጋጀላት ስለሆነ ውስጧም ኢማን የሚባለው ነገር በደንብ ስለገባ የቤተ መንግስት ህይወት አልዳፈቃተም የወታደር መታጀብ ጧት መግለጫ ማታ መግለጫ ጧት ብፌ ማታ ብፌ ራሱ ጭንቅ ነው እኮ እኛ ኮንቲኒስ ጭንቃችን እንኳን ሰላም ያደርገው ምንድነው በአመት አንዴ አንድ ወር አላህ ስለሚያስተነፍሰን ነው አላየም ረመዳን ሚሊዮነሩም ኩሽሽ ብሎ ሚኒስትሩም ኩሽሽ መስጊድ ላይ ሁሉንም እኩል አድርጎ ርቦት ሁሉም እየሮጠ ለመቅመስ አዮ አስተነፈሰ ኢስላም ይሄ ነው የእስልምና ጸጋችን ስለዚህ በወንድሞቻችን ላይ ማግኘት والله ተደሰት ዱንያ መከፋፈል ነው ዱንያ ካለ ነገር መስጠት ነው ድንገት ስለመቀኝነት ሳስጠነቅቅም አላህም የሰጣቸው ወንድሞች ካለ ስጥ ኬታ መጣው አንተስ ሰፈር ሱጋ እኮ አንተ ማቆም አቅቶት አይደለም አላህ ፈተናን የሆነብህ ስጥ አንተ ያልሰጠው ማንንም አይሰጥም አንተ ያልዘረጋው ማንንም አይዘረጋው ገና እንደሞትክ መጀመሪያ ሞባይል ይወሰድብሃል በመቀጠል ቡኮቹን ተሯሩጦ ሰዎች ይይዙታል ሄዶ ደግሞ ቤተሰብ ቶሎ ይሮጥና ብሎክ ያስደርጋል ማንንም እንዳይንቀሳቀስ የፍርድ ቤት ጉዳይ ያለው ተብሎ የትኛው ቤተሰብ ነው እስካሁን አባታችን 20 ሚሊዮን ብር 30 ሚሊዮን ብር ጥሎልን ሄደዋል እስቲ ጉርጓዱ አንቆፍርለት እስቲ ገጠር ላይ እንኳን አንድ መስጊድ እናሰራለት የትኛው ቤት ነው ያገኘነው የለም ሁሉም ሮጦ ቶሎ የመኪና ቁልፍ መያዝ ስለሚፈልግ የለም አባትየው አንተ ሞኛቱ ነው እኔን ካየ በቃ ለራስ ሰርተይት من عمل صالحا من ذكر او انثى وهو مؤمن فلنحيينه حياه طيبه لا ከወንድም ይሁን ከሴት መልካም ነገር የሰራ ሰው በዱንያም ጥሩ ነገር እና ጥሩ የሆነ ኑሮ እናኖራለን በአኺራም ምን እንዳንሰጠዋለን አለ ኢን አህሰንቱም አህሰንቱም ሊአንፉሲኩም መልካም ነገር ሰራችሁ ለነፍሳችሁ ነው እያለ ነው አላህ አንተ ራስ ሰርተይት አሁን ነይት ኪሴ ምንም የለም አትበል ሁሉም ኪሱ ባዶ ነበር አሁን ነይት ከገባ በኋላ ስለማት ነይት ይመጣል የሰው ሸይጣንም ይመጣል ራሱ ደግሞ ሸይጣን ይመጣል ምክንያቱም የሰው ሸይጣን እንኳን ኸይር ላይ ሰራ ይቅርና አረባ ካንተ ቆንጆ ምግብ አትብላ ይቅርብ ሞኛቱን እንዴ ቋጠር ማድረግ እኮ አለብህ መያዝ ነው ያለብህ በቃ ሽሮ አለ አይደል እንዴ ምስር አገዛላትም እንዴ ምናምን ይላል ቤተሰብ እንኳን ረሃ እንዳታረግባቸው ቋጣሪዎች ይመጡባል ለሁለት ለምንድን ነው የኔ መሰለ ጫማ የምትገዛው በቃ ያገር ውስጥ አንበሳ ጫማ አለ አይደል እንዴ በ200 ብር ሱና አትገዛም እንዴ ምን አስጨነቀ ይላል አውዙ ቢላሂ ምሽጠረጅ አላህ ሰጥቶ አንበሳ ጫማ ትለብሳለህ እንዴ ከሌለ በባዶ እግርም ትሄዳለህ ካለ ግን ምንም ትለብሳለህ ሰው አላህ ለሰጠ ጸጋ ሂሳብ ይሰራል እንዴ ለሚበላህ ነገር እኮ ሂሳብ አይሰራም ምክንያቱም አላህ አንድም ጥሩ ነገር ስንበላ ስንለብስ አላህ ይደሰታል ነው ያሉት ነብዩ አለይሂ ሰላቱ ወሰለም ለምን ነው የሚደሰተው አላህ በባሪያዎቹ ላይ ያደረገውን ጸጋ ሲያይ ስለሚደሰት አንተ ትልቅ ገንዘብ አላህ አዝንቦብህ በወንድሞች ላይ ስትበትን አላህ ይደሰታል ባንተ ገንዘብ ወንድሞችም ስለተደሰቱ ስለዚህ ከኛ የሚጠበቀው አላህ በሰጠን ነገርም በተን ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን እንኳን 10 አሰግደው እኮ ከመስጊድ እንዳሰናበቱ እየሮጡ ወጡ ሁሉም ሰሃባ ደነገጠ ምን ደረሰባቸው ምን ሆኑብን ብለው ሁሉም ደነገጡ ወጡ ምን እንዳሉ ታውቃላችሁ ሰላት ላይ ቆሜ ለሰደቃ የተቀመጠ ገንዘብ ነበረ እኔ ቤት ስለቆየ ረበሸኝ ሰላት ላይ አሉ
ለሰደቃ ያስቀመጥኳት ገንዘብ ነበረች 10 ሰላትን መሽጉል አደረገችኝ አሉ 4 ረካዓ ሰብራ ሳጣቻቸው ወዲያው ሮጠው ቤታቸው ያቺ የሰደቃ ገንዘብ አምጥተው ቶሎ የሚገባው ሰው ቶሎ በተን አረጉት ለምን ነገ ያንተ አይደለም አሁን ያለበት ነው ያንተ ስለዚህ የኛ ትልቅነት የኛ ያስተሳሰብ መጨመር ትልቅ የሚያደርገን ሰው ለምን ቀናብኝ ሳይሆን የምቅናቱን መድኃኒት ደግሞ እኛ መጠቀም አለብን መጠቀሚያዎች ቤተሰቦችን ወንድሞችን ካስደሰትክ አላህ ከምንም በላይ ትልቅ ደረጃ ነው የሚሰጥ ስለዚህ እኔ ያልሰራውት ማንንም አይሰራም ብለን ነው የዛሬው ዋናው ሁለተኛው ትምህርታችን ምንድነው አልኩት እኔ ያልሰራውት መልካም ስራ ማንንም አይሰራ ለምን አንተ ከርክ ያንተን ሱቢ መጥቶ የሚሰግድ ሰው የለም የራሱን ሱቢ ነው የሚሰግደው አንተ ያልገነባው መልካም ነገር ማንንም ሳይገነባው አይሄድ ሁሉም ለራሱ ነው ስለዚህ እኔ አላህ በሰጠኝ ነገር የግድ ካንተ ገንዘብ አይጠበቅም አላህ የሰጠን ዕውቀት ለዛ መጠቀም ያስፈልጋል እቺ ሀገር ደግሞ እንደምታዩት ዛሬ እጅግ በጣም የሚያሳዝን ነገር እያየን ያለ ነው ብዙ ማህበረሰብ ቁርስ በልቶ ምሳ እያሰበን ያለው ምሳ በልቶ እራት እያሰበን ያለው ይሄ የመፍትሄው አካልኛ ነን አንተም እኔም አንቺም ነን እኛ የ3 ወር አስቤዛ እኮ ቤት አስቀምጠናል የ3 ቀን የሌላቸው ደግሞ ብዙ አሉ ስታያቸው አይታወቁም ሸሚዛቸውን በደምብ ቂን ብለዋል ሽቶ ተቀብተዋል ውስጣቸው ለአላህ ነው የሚነግሩት የቤተሰብ ስራ እንደዚህ ካልተሰራ ላንተ እንዴት ይግለጹ ለመግለጽም እኮ ባህሪ ይፈልጋል እኔ ተቸግሬያለሁ አጥቻለሁ አስቤዛ የለኝም ብሎ እዚህ ቆሞ ካላለቀሰ በስተቀር ማን ይሰማዋል እስቲ ዛሬ ሰው ቤተሰብ ግንኙነት ካላወቅን ከየት ያውናቃል ሱቅ የላቸው ገቢ የላቸው በምንድነው የምናቃቸው ሰው ቁርስ በልቶ ምሳ ማሰብ አለበት ይሄ ሁሉ ህዝብ ይያል አላህ ረህመቱን ያዘንበ ለም የሆነች ሀገር ነው ያለችው ስዘራው ድንቹ አለ ስዘራው ገብሱ አለ ስዘራው ስንዴው አለ ስዘራው ጤፎ አለ ምንድነው ታዲያ ችግሩ እኛ ጥሩ ስላልሆነ ለኔ ብቻ ግን ነብዩ አለይሂ ሰላቱ ወሰለም ያሉ ምንድነው የሰው ልጅ ፍላጎት የሚሞላው ቀብር ሲገባ ነው ያሉት ዛሬ አራዳሁን ዛሬ በሳልሁን አላህ ከሰጠ ነገር ስጥ ማለት ሞኝነት አይደለም አራዳዎች ነው የሚመከሩት አራዳዎች ብልጦች ናቸው ይሄን ነገር የሚተገብሩት ስለሆኑ ሰዎች ዱንያ ስለሚሰጡ ሰዎች አንተ አይመለከትም አላህ ላንተ የሰጠን ነገርም ስጥ ዕውቀት ነው ስጥ ኢንስ አካባቢ ሰፈሩ ማዳን ነው ቀጥል በርታበት ትውልዱ ማዳን ነው ቀጥል አላህ የሰጠ ነገር ምንድነው ያችን ነው መጠቀም ያለብን እኔ ከበላው ልጆቼ ከጠጡ ሚስቴ ሰላም ከሆነችልኝ እኔ ምን አገባኝ አይል ሙእሚን የመገለጫው አይደለም ረሃብ እንደሆነ ነብዩን አለይሂ ሰላቱ ወሰለም ከኢሻ በኋላ ከቤት አውጥቷቸዋል አቡበከር ሲዲቅን አውጥቷቸዋል ዑመርን አውጥቷቸዋል የዓለም መድኃኒት ረሃብ አውጥቷቸዋል ከቤታቸው ረሃብ ደግሞ ለሙስሊሞች እኮ አይነገርም ለምን ረመዳንን ጾመን ስለምናቀው እኔ የመፍትሄው አካል ነው ብለን እያንዳንዳችን ለኸይር ስራ መሯሯጥ አለብን ቅናቻንም መቀናትንም ሰዎችን በእኛ ነገር ላይ መጥፎ ነገር እንዳይነሳሱብን ጥንቃቄ ያስፈልጋል አላህ እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበሰቡ ሰዎች አላህ ያርገን ቅናትንም አላህ ያንሳልን በወንድሞቻችን ላይ መጥፎ ከማሰብ የዚህን በሽታ አላህ ያንሳልን በወንድሞቻችን ማግኘት ምን እንደሰት አላህ ያርግልን በወንድሞቻችን መለወጥ ምን እንደሰት አላህ ያርግልን ምቀኝነትን አላህ ያንሳልን ስስትን አላህ ያንሳልን ለሰው ምን ኖር አላህ ያርገን ለኡማው ምን ተርፍ ሰዎች አላህ ያድርገን እዚህ ቤት እንደሰበሰበን ጀነት ከምንሰባሰብ ሰዎች አላህ ያርገን አገራችንም አላህ ሰላም አላህ ያርግልን ረህመቱንም አላህ ያዝንብልን ጥጋበኛውንም አላህ ያቀዝቅዝልን ነገር የፈለገውንም አላህ ያዝልን የተቸገረውንም አላህ ይፈርጀው ያላገባውንም አላህ ይዘውጀው ርስቁንም ያጣው ርስቁን አላህ ያስፋለት የእናት ፍቅር አላህ ይስጠን የአባት ፍቅር አላህ ይስጠን የመስጊድ ፍቅር አላህ ይስጠን ታላቅን የሚያከብሩ ለታናሽ የሚያዝኑ ሰዎች አላህ ያርገን የዚህ መድረሳም የዚህ መስጊድም ትልቁ ዳዕዋ የምንለወጥበት አላህ ያርገን
እቺ ቤት ባደረግነው ዳዕዋ ዓለም የሚለወጥበት አላህ ያርገን። አላህ ሰላማችን አላህ ያብዛልን። በሰላም ገብተን በሰላም ምናነጋ በሰላም ወጥተን በሰላም ምናመሽ አላህ ያድርገን። ልጆቻችንም ሳሊ ተቂይ አላህ ያርጋቸው። ለዚህ አገር ለዚህች አገር ለዓለም የሚተርፉ ልጆች አላህ ያርጋቸው። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ተሳስቼ ከሆነ ከነፍሴና ከሸይጣን ነው፣ ትክክል ከሆነ ከአላህ ነው። በሌላ ፕሮግራም እስክንገናኝ በዚሁ ፕሮግራማችን እንጨርሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።